ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ከሰነዶች ማረጋገጫና ምዝገባ አገልግሎት ኤጀንሲ የምንፈልጋቸው አገልግሎቶች ሲኖሩ ለምሳሌ ያህል የስጦታ ውል መዋዋል ብንፈልግ፣ የሽያጭ ውል መዋዋል ብንፈልግ፣ ውክልና መስጠት ብንፈልግ፣ የክራይ ውል መዋዋል ብንፈልግና ሌሎችም መሰል አገልግሎቶችን ከሰነዶች ማረጋገጫና ምዝገባ አገልግሎት ኤጀንሲ ማግኘት ስናስብ ቅድሚያ ኦንላይን ፎርሙን መሙላት ይጠበቅብናል። ያንን ለማድረግ ሩቅ መሄድ ሳይጠበቅብን በቀላሉ ካለንበት ቦታ በእጅ ስልካችን dars.gov.et የሚባለው ዌብሳይት ላይ መግባት እንችላለን። ከስልካችንም ከኮምፒውተራችንም ይሄንን URL መክፈት እንችላለን ማለት ነው። https://dars.gov.et የሚባለው አድራሻ ላይ እንገባለን። ሙሉ አድራሻውን ስክሪኑ ላይ በሚታየው መልኩ መጻፍ ይኖርብናል። www የምትለው ከሌለች ይሄ ዌብሳይት አይከፍትልንም። ሙሉ URLን ታይፕ አድርገን ከከፈትነው በኋላ ይሄንን ፔጅ ያመጣልናል። ከላይ እንደምትመለከቱት የሰነዶች ማረጋገጫና ምዝገባ አገልግሎት ይላል። እዛው ከጎኑ የቅርንጫፎችን መረጃ የምናገኝበትን አማራጭ ይሰጠናል። እዛው አካባቢ እዛው ከጎኑ ደግሞ ቋንቋ የሚል ኦፕሽን አለ። ይሄንን ዌብሳይት በሁለት ቋንቋዎች ልንጠቀምበት እንችላለን። በአማርኛ ወይም በእንግሊዝኛ ልንጠቀምበት እንችላለን። እንደየፍላጎታችን ልንጠቀምበት እንችላለን። ትንሽ ወደ ታች ወረድ ስንል ደግሞ ሙሉ መስሪያ ቤቱ ስለሚሰጣቸው አገልግሎቶች መረጃ ያሳየናል። ያንን አይተን ልንጠቀምበት እንችላለን። እዚህ ዌብሳይት ላይ እዚህ ዳርስ ዌብሳይት ላይ ተመዝግበን አገልግሎቱን ማግኘት ከፈለግን ወደ ኦንላይን አገልግሎት የምትል ኦፕሽን አለች። ወደ ኦንላይን አገልግሎት የሚለውን ክሊክ ካደረግነው በኋላ ወደዚህ ፔጅ ይወስድናል። እንደምትመለከቱት ከዚህ ቀደም አካውንት ካለን ኢሜይላችንንና የይለፍ ቃላችንን ወይም ፓስወርዳችንን አስገብተን ግባ የሚለውን ስንጫን ሎጊን ማድረግ እንችላለን ማለት ነው። አካውንት ከሌለንና አዲስ ከሆነን ደግሞ አዲስ ምዝገባ ማድረግ እፈልጋለሁ የሚለውን ተጭነን ተመዝግበን አገልግሎቱን ማግኘት እንችላለን ማለት ነው። አዲስ ምዝገባ ማድረግ እፈልጋለሁ ወይም ሳይን አፕ የምትለውን ከተጫንን በኋላ ወደዚህ ፔጅ ይወስደናል። እንደምትመለከቱት አዲስ ምዝገባ ማድረግ እፈልጋለሁ ወይም ደግሞ ሳይን አፕ የምትለውን ከተጫንን በኋላ ወደዚህ ፔጅ ይወስደናል። እንደምትመለከቱት እዚህ ጋር የሲስተም ተጠቃሚዎች መመዝገቢያ ይላል። የኢሜይል አድራሻ፣ አዲስ ፓስወርድ፣ ስልክ ቁጥር 09 ወይም 07 በሚል ጀምረን ስልክ ቁጥራችንን እናስገባለን። ከዛም ሙሉ ስማችንን እናስገባለን። ከዛም ሬጂስተር ወይም ደግሞ መዝግብ ስንለው ወዲያውኑ ወደ ውስጥ ያስገባናል ማለት ነው። ውስጥ ከገባን በኋላ ደግሞ እንደምትመለከቱት ሰነዶች ማረጋገጫና ምዝገባ አገልግሎት ኤጀንሲ የሚሰጣቸውን የተለያዩ አገልግሎቶች ያሳያል። እንደምትመለከቱት የሽያጭ ውል መፈጸም ስንፈልግ የስጦታ ውል፣ የውክልና ውል፣ ብድር፣ ክራይ እና ሌሎችም አማራጮች አሉ። መስሪያ ቤቱ የሚሰጣቸው ሙሉ አገልግሎቶች እዚህ ላይ ተዘርዝረዋል። እያንዳንዱ ካቴጎሪ ከስሩ ብዙ ሰብ ካቴጎሪ ሳሉት እየመረጥን እኛ እንደየፍላጎታችን አገልግሎቱን ማግኘት እንችላለን ማለት ነው። ለምሳሌ የውክልና ውል መፈጸም በፈልግ ውክልና የሚለውን መርጬ በስሩ ካሉት አማራጮች የምፈልገውን መርጣለሁ ማለት ነው። ለምሳሌ ልዩ ውክልና የሚል አለ፣ የቤተሰብ ውክልና፣ የጠበቃ ውክልና የሚል አለ። ከዛ ውስጥ እኔ የምፈልገውን መርጣለሁ። ለምሳሌ ልዩ ውክልና የሚለውን ማድረግ በፈልግ እሱን ክሊክ አድርጌ ከፍተዋለሁ ማለት ነው። እሱን እንደከፈትኩት ወደዚህ ፔጅ ይወስደኛል። እንደምትመለከቱት ልዩ ውክልና፣ አስተዳደራዊ ውክልና ይላል። ከሁለት አንዱ እናንተ የምትፈልጉትን መምረጥ ትችላላችሁ። እዛው ጋር ማብራሪያው ተቀምጧል። ልዩነታቸው ምን እንደሆነ ያሳያል። ያንን መርጣችሁ ልትጠቀሙበት ትችላላችሁ። ለምሳሌ ልዩ ውክልና የሚለውን ክሊክ አድርጌ ከፍቼዋለሁ። ስለዚህ እዚህ ጋር እንደምትመለከቱት የወካይን መረጃ፣ የተወካይን መረጃና ሌሎችም መረጃዎች አስገብተን አገልግሎቱን ማግኘት እንደምንችል ይናገራል። ቅድሚያ የወካይን መረጃ መሙላት ይጠበቅብኛል። የወካይን መረጃ ለመሙላት ግዴታ አሁን ላይ የብሔራዊ መታወቂያ አስፈላጊ ሆኗል። ስለዚህ ብሔራዊ መታወቂያ ወይም ደግሞ የፋይዳ ዲጂታል መታወቂያን መያዝ ይኖርብናል ማለት ነው። ያንን መታወቂያ ይዘን ነው በሱ አገልግሎት የምናገኘው። የሽያጭ ውልም ይሁን የውክልናም ይሁን የብድር ውልም ይሁን የክራይ ውል፣ ሌሎችም አገልግሎቶችን ስንፈልግ ሰነዶች ማረጋገጫና ምዝገባ አገልግሎት ኤጀንሲ ስንሄድ የብሔራዊ መታወቂያ የግድ አስፈላጊ ሆኗል ማለት ነው። ስለዚህ እዚህ ጋር አሁን የመረጥኩት ውክልና ነው። ስለዚህ የውክልናውን መረጃ ለመሙላት ቅድሚያ የወካይን መረጃ ሞላለሁ። የወካይን መረጃ ስሞላ ግን ማኑዋሊ መሙላት የለብኝም። እዚሁ ጋር የብሔራዊ መታወቂያ መፈለጊያ የምትለዋን ቀስቷን ክሊክ አድርጌ የፋይዳ ተለዋጭ ቁጥሩን ካስገባው በኋላ ፈልግ ስለው ወዲያውኑ ኦቲፒ ወደ ስልኬ ይልካል። ኦቲፒ ወደ ስልኬ ከተላከ በኋላ ያቺን ስልኬ ላይ የደረሰችኝን ኦቲፒ ደግሞ ኦቲፒ ኮድ የምትለው ጋር አስገብቼ ፈልግ ስለው ወዲያውኑ መረጃውን ወደዚህ ፎርም ላይ ያስገባልኛል ማለት ነው። ከሲስተሙ ላይ አንጥቶ ማኑዋሊ ማስገባት ሳይጠበቅብኝ ያስገባልኛል። እንደምትመለከቱት ሙሉ የወካይን መረጃ አስገብቶልኛል። የወካይን መረጃ ካስገባልኝ በኋላ አስቀምጥ ወይም ደግሞ ሴቭ የምትለዋን ተጭኜ ወደ ቀጣይ ስቴፕ እሄዳለሁ ማለት ነው። እንደምትመለከቱት አስቀምጥ ካልኩት በኋላ መረጃው በትክክል መቀመጡን ነገረኝ። ከዛ እዚህ ጋር ደግሞ ተጨማሪ ወካይ ማስገባት የምፈልግ ከሆነ ኦፕሽን ይሰጠኛል። ያንን ማድረግ እችላለሁ። ከዛ በተጨማሪ የወካይን መረጃ ማስተካከል እችላለሁ። አዲስ ወካይ ማስገባት እችላለሁ። ማጥፋትም ከፈለኩ እችላለሁ ማለት ነው። እዚህ ስክሪኑ ላይ እንደምትመለከቱት
የወካይን መረጃ በዚህ መልኩ አስገብተን ከጨረስን በኋላ ቀጥል የምትለዋን ወይም ደግሞ ኔክስት የምትለዋን እንጫናለን ማለት ነው። የወካይን መረጃ አስገብተን ቀጥል ወይም ደግሞ ኔክስት እንዳልነው ወዲያውኑ የጉዳይ መከታተያ ቁጥር ይሰጠኛል። እንደምትመለከቱት 460 ምናምን እያለ የሚሰጠኝ የጉዳይ መከታተያ ቁጥር አለ። ለእናንተም እንደዛው እንደየአገልግሎቱ የሚሰጣችሁ የጉዳይ መከታተያ ቁጥር ይኖራል። ከዛ በኋላ የተወካይን መረጃ ደግሞ አስገባለሁ ማለት ነው። ሙሉ የተወካይን መረጃ በሚጠይቀኝ መልኩ አስገባለሁ። ሙሉ የተወካይን መረጃ ካስገባሁኝ በኋላ አስቀምጥ ወይም ደግሞ ሴቭ የምትለዋን እጫናለሁ ማለት ነው። ሴቭ ካልኩት በኋላ በተመሳሳይ ሁኔታ ልክ የወካይን መረጃ እንዳስተካከልኩ ሁሉ ይሄንንም ማስተካከል እችላለሁ። አዲስ ተወካይ መጨመር እችላለሁ። ያንን ማድረግ እችላለሁ ማለት ነው። የተወካይን መረጃ ሞልቼ ከጨረስኩኝ በኋላ ቀጥል ወይም ደግሞ ኔክስት የምትለዋን እጫናለሁ። ከዛ በኋላ ውክልናዬ ንብረትን የሚመለከት ከሆነ የንብረት መረጃ እንዳስገባ ይጠይቀኛል። እዚህ ጋር እንደምትመለከቱት የንብረት መረጃ አስገባለሁ ማለት ነው። የምሰጠው ውክልና ደግሞ ንብረትን የማይመለከት ከሆነ እሱን አልፌ ቀጥል ወይም ደግሞ ቀጥታ መብቶች የሚለው ፔጅ ላይ ሄጄ እሱን ክሊክ አድርጋለሁ ማለት ነው። መብቶች የሚለው ፔጅ ላይ ከሄድኩኝ በኋላ እንደምትመለከቱት ስለ ውክልናው መረጃ እንድናስገባ ይጠይቃል። የጊዜ ገደብ ማስገባት ከፈለግን የጊዜ ገደብ ማስገባት እንችላለን። የሚገቡ ዝርዝር ሁኔታዎች የሚለው ላይ ደግሞ ስለ ውክልናችን ስለምንሰጠው ውክልና ዝርዝር መረጃዎችን ማስገባት እንችላለን። ከዛ በኋላ እዚህ ከታች ከተዘረዘሩት ውስጥ ደግሞ ከኔ ውክልና ጋር አብሮ የሚሄደውን እመርጣለሁ። እዚህ ውስጥ አማራጩ ከሌለ ደግሞ ከታች ሌላ የሚል አማራጭ አለ። ሌላ የሚለው ላይ አስፈላጊውን መረጃ እናስገባለን ማለት ነው። ያንን ካስገባን በኋላ አስቀምጥ ወይም ደግሞ ሴቭ የምትለዋን ኦፕሽን ተጭነን መቀጠል እንችላለን ማለት ነው። ሴቭ እንዳልነው መረጃው በትክክል መቀመጡን ነገረን። እንደምትመለከቱት ይህንን ሴቭ አድርገን ከጨረስን በኋላ ወደ ቀጣይ ፔጅ ይወስደናል። እንደምትመለከቱት ወደ አገልግሎት መጠየቂያ ፔጅ ወስዶናል። እዚህ የአገልግሎት መጠየቂያ ፔጅ ላይ እንደምትመለከቱት እንደየአገልግሎቱ አይነት የጋብቻ ሁኔታ እንድንመርጥ ይጠይቃል። ባልና ሚስት የሆነ ባልና ሚስት ያልሆነ ይላል። እሱን ከሁለት አንዱ እንመርጣለን እንደየአገልግሎቱ ማለት ነው። ያንን ከመረጥን በኋላ እዚህ ጋር ማረጋገጫ አትም የምትል ኦፕሽን አለች። እቺን ማረጋገጫ አትም የምትለዋን ኦፕሽን ፕረስ አድርገን ወደዚህ ፔጅ ይወስደናል ማለት ነው። እስካሁን የሞላናቸውን መረጃዎች በዚህ መልኩ ይሰጠናል። ወካይ፣ ተወካይ ይላል። ሌሎችም የሚያስቀምጣቸው መረጃዎች አሉ። እስካሁን የሞላናቸው መረጃዎች በዚህ መልኩ ያሳየናል። ይህንን አይተን በቂ ነው ብለን ካሰብን ፕሪንት አድርገን ይዘን መሄድ ይጠበቅብናል። ወደ ሰነዶች ማረጋገጫና ምዝገባ አገልግሎት ኤጀንሲ ስንሄድ ፕሪንት አድርገን ይህንን ፔጅ ይዘን መሄድ ይጠበቅብናል። ሴቭ ማድረግ ከፈለግን ደግሞ ኮምፒውተራችን ላይ ወይ ስልካችን ላይ ሴቭ ማድረግ ከፈለግን ደግሞ እዚህ ጋር በተለያዩ ኦፕሽኖች ሴቭ ማድረግ እንደምንችል እድል ይሰጠናል። ፒዲኤፍ አለ፣ ኤክሴል አለ፣ አርቲኤፍ፣ ኤችቲኤምኤል፣ ቴክስት ፎርማት አለ። በኢሜጅ ፎርማትም ሴቭ ማድረግ እንችላለን። ያንን ማድረግ እንችላለን ማለት ነው። ፕሪንት ማድረግ ከፈለግን ደግሞ የፕሪንተር አይከን እዚህ ጋር አለች። ይቺን ፕሪንተር አይከን ክሊክ አድርገን በሱ ፕሪንት አድርገን ይዘን መሄድ እንችላለን ማለት ነው። ይሄ ፔጅ እንደምትመለከቱት እዚህ ጋር ይህ የጉዳይ መከታተያ ቁጥር የሚያገለግለው ለ15 ቀን ብቻ ነው። ከ15 ቀን በላይ ስለማያገለግል ድጋሜ ፕሪንት ማድረግ ይጠበቅብናል ማለት ነው። ከ15 ቀን በኋላ የምንሄድ ከሆነ ይሄንን ፕሪንት ካደረግን በኋላ ከአስፈላጊ ሰነዶች ጋር እቺን ፔጅ ፕሪንት አድርገን ይዘን መሄድ ይጠበቅብናል ማለት ነው። ይሄ ፔጅ የተዘጋጀው በአማርኛ ከሆነ ይሄ ጽሁፍ የተዘጋጀው በአማርኛ ከሆነ ለጊዜው ወርድ ስለሌለው በአርቲኤፍ ፎርማት ነው ማድረግ ያለብን ማለት ነው። ፕሪንት ስናደርገው ይሁን ዳውንሎድ አድርገን ሴቭ ስናደርገው በአርቲኤፍ ፎርማት ብናደርገው ነው ጥሩ የሚሆነው። በፒዲኤፍ ከሆነ በተለይ አማርኛ ፎንቱን በትክክል ዲስፕሌይ አያደርገውም። ስለዚህ ፕሪንት የምናደርግ ከሆነ ወይም ደግሞ ኮምፒውተራችን ላይም ስልካችን ላይም ሴቭ የምናደርግ ከሆነ በአርቲኤፍ ፎርማት ቢሆን ጥሩ ነው። ስለዚህ እቺን የመጨረሻውን ፔጅ ፕሪንት አድርገን ይዘን መሄድ ይጠበቅብናል ከአስፈላጊ ሰነዶች ጋር ማለት ነው። ውክልና ብቻ ሳይሆን ሌሎችንም አገልግሎቶች በተመሳሳይ ሁኔታ እዚሁ ሰነዶች ማረጋገጫና ምዝገባ አገልግሎት ኤጀንሲ ፔጅ ላይ ገብተን ማግኘት እንችላለን ማለት ነው። እንደምትመለከቱት የክራይ ውል አለ፣ የብድር ውል አለ፣ ውክልና፣ ስጦታ፣ የሽያጭ ውል አለ። እንደየፍላጎታችን የምንፈልገውን የአገልግሎት አይነት ማግኘት እንችላለን ማለት ነው። ለምሳሌ ሽያጭ የምንፈልግ ከሆነ ሽያጭ የሚለው ላይ ክሊክ አድርገን ከተዘረዘሩት አማራጮች የምንፈልገውን እንመርጣለን። ለምሳሌ የመኪና ሽያጭ የምንፈልግ ከሆነ የመኪና ሽያጭ የምትለዋን ክሊክ እናደርጋታለን። የመኪና ሽያጭ ውል የሚለውን ክሊክ ካደረግን በኋላ እዚህ ላይ የሻጭን፣ የገዢን፣ የተሽከርካሪውን መረጃ እንዲሁም የምስክርን መረጃ ካስገባን በኋላ መጨረሻ ላይ አገልግሎት መጠየቂያ ፔጅ ይሰጠናል። ያቺን የአገልግሎት መጠየቂያ ፔጅ ይዘን መሄድ ይጠበቅብናል ማለት ነው። የሻጭንም የገዢንም መረጃ ማስገባት ስንፈልግ ግን ማኑዋሊ ማስገባት አይጠበቅብንም። እንዳልኳችሁ ከቅርብ ጊዜ ወዲህ ከሰነዶች ማረጋገጫና ምዝገባ አገልግሎት ኤጀንሲ አገልግሎት ለማግኘት የብሔራዊ መታወቂያ የግድ ሆኗል። ስለዚህ የሻጭን መረጃ ለማስገባት ወይም የገዢን መረጃ ለማስገባት የብሔራዊ መታወቂያ መፈለጊያ የምትለዋ ላይ ክሊክ ካደረግን በኋላ ፋይዳ ተለዋጭ ቁጥራችንን አስገብተን ፈልግ ስንለው ወዲያውኑ ኦቲፒ ወደ ስልካችን ይልካል። ኦቲፒ ኮድ የምትለው ጋር አስገብተን
ፈልግ ስንለው ሙሉ የሻጭንም የገዢንም መረጃ ያስገባልናል። ለምሳሌ የገዢን መረጃ በዚህ መልኩ አስገብቶልኛል። ከዛ አስቀምጥ የምትለዋን እጫናለሁ። አስቀምጥ ካልኩት በኋላ የገዢን መረጃ እንዳስገባ እድል ይሰጠኛል። የገዢን መረጃ አስገባለሁ ማለት ነው። የገዢን መረጃ ካስገባው በኋላ የተሽከርካሪ መረጃ ደግሞ አስገባለሁ፣ የምስክር መረጃ አስገባለሁ። በዛ ሁኔታ ሁሉንም አስገብቼ ከጨረስኩ በኋላ መጨረሻ ላይ የአገልግሎት መጠየቂያ የምትል ፔጅ ላይ ይወስደኛል። ይቺን የአገልግሎት መጠየቂያ የምትለዋ ፔጅ ላይ ሙሉን ያስገባሁትን መረጃ በሙሉ ያሳየኛል። እዛ ፔጅ ላይ የሰፈሩትን መረጃዎች አይተን አንብበን ትክክል ከሆነ ጥሩ፣ ትክክል ካልሆነ ደግሞ ወደ ኋላ ተመልሰን ማስተካከል እንችላለን። ተመለስ የምትል ኦፕሽን አለች። ከዛ በኋላ ፕሪንት አድርገን እሷን ፔጅ እዚህ ጋር ከተዘረዘሩት አስፈላጊ ሰነዶች ጋር አብረን ይዘን መሄድ ይጠበቅብናል ማለት ነው። ለሁሉም አይነት አገልግሎቶች በቀኝ በኩል አስፈላጊ ሰነዶችን ይዘረዝራል። ለሽያጭ ውልም እንደምትመለከቱት ለመኪና ሽያጭ ውልም አስፈላጊ ሰነዶችን ይዘረዝራል። ከነኚህ አስፈላጊ ሰነዶች ጋራ መጨረሻ ላይ ፕሪንት የምናደርጋትን የአገልግሎት መጠየቂያ ፔጅ ይዘን እንሄዳለን ማለት ነው። በዚህ መልኩ ምንም ወጪ ሳናወጣ ሳንደክም ሩቅ መሄድ ሳይጠበቅብን እጃችን ላይ ባለው ስልክ ብቻ የሰነዶች ማረጋገጫና ምዝገባ ኤጀንሲ ድረገጽ ላይ dars.gov.et ላይ ሄደን ፎርሙን ሞልተን የአገልግሎት መጠየቂያውን አዘጋጅተን በቀላሉ አገልግሎቱን ማግኘት እንችላለን ማለት ነው። ይጠቅማችኋል ብዬ አስባለሁ። እንደወደዳችሁት ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ ደግሞ ተጨማሪ መረጃዎችን ታገኛላችሁ። አመሰግናለሁ።